ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ትላንትና ትልቅና ወሳኝ አስደሳች ቀን በኃያሉ በቅዱስ ገብርኤል ዕለት ሰምተናል። እንግዲህ በጋምቤላና በአሶሳ ላይ አህጉረ ስብከት ላይ ሊቀ ጳጳስ የሆኑት ነገራቸው መቼም ችግራችን በተለያየ ነገር ይሸፈናል። የእሳቸው ነገር ግን ገኖ መጥቶ ተራራ በብርድ ልብስ ወይም በጋቢ እንደማይሸፈን የኛ አባት የአቡነ ሩፋኤል ጉዳይ እንግዲህ ትላንትና ቋሚ ሲኖዶስ ወሳኝ እርምጃ ይበል የሚያሰኝ ነገር ተራምዶልናል። እግዚአብሔር ይስጥልን። እንግዲህ ያ ባይሆን ምንድነው የሚለውን ነገር ቤተክርስቲያን ነች፣ እሷን እንጠብቃለን ብለን ነው የምናስበው እና ከሁለቱም አህጉረ ስብከት ከጋምቤላም ሆነ ከቤንሻንጉል ጉሙዝ ተነስተዋል። ስለዚህ አሁን ወደ ዋናው የአዲስ አበባ መኖሪያቸው መጥተው የጥቅምቱን ሲኖዶስ እንዲጠብቁ አቅጣጫ እንደተሰጠና ለክልሉ መንግስት መዋቅርን በጠበቀ መንገድ ደብዳቤዎችም እንደተጻፉ መረጃዎች አሉ። ለሳቸውም እንግዲህ ግልጽ ደብዳቤ ተልኮላቸዋል። እንግዲህ ይሄ ጉዳይ ወደ አዲስ አበባ እንዲመጡ በብዙ እንደተለመኑ እናውቃለን። ነገር ግን ላለመምጣት የሚያገዳግዳቸው ከግለሰቦችም ሆነ ከተቋማት የወሰዱት ገንዘብ እንዳለ ደረቅ ቼክ ጭምር እንዳለ በመረጃና በማስረጃ ሰሞኑንም በብዙ ነገር እየነገርናችሁ አለ። እኚህ አባት እንግዲህ በቅርብ ቀን እንኳን ሳምንት ባልሞላ ጊዜ ውስጥ በመንገዳቸው ከዲማ ሲመጡ እንግዲህ አኝዋክ የሆነ ሰው ገለው እንደዚህ እንደገና አልፈው ሄደው ይህንን ያዩ ረባኮ አባታችን ለክህነታችን ክብር እንስጥ ባሉ አባ ገብርኤል በሚባሉ አባት ላይም እንደዚሁ የድብደባ ጉዳይ አድርገውባቸው መረጃና ማስረጃ እንግዲህ በትንሿ ቻናል ላይ በብዙ ስናጋራችሁ ነበረ። እንግዲህ ቋሚ ሲኖዶስ እንግዲህ ቅዱስ ሲኖዶስ በነገራችን ላይ በባለፈው የግንቦት ስብሰባ በዛ አህጉረ ስብከት በተመለከተ እንግዲህ ከ7 ወደ 2 የመጡበት 5ቱ የተነሳበት ነገርን ጨምሮ ከዚህ በኋላም ያለው የጋምቤላና የቤንሻንጉል ጉሙዝ ጉዳይ ለጠቅላይ ቤተ ክህነት እንዲሁም ደግሞ ለቋሚ ሲኖዶስ በውቅር ጠንካራ ነገር እንዲያስተላልፉ አቅጣጫ መስጠቱ ይታወቃል። ይሁንና ይህንን ደግሞ አንተርሰን አያሌ ግብአቶችንም እንደ ልጅ ይሄ ጉዳይ ነገ ቢገለጥ ያዋርደናል ብለን ለትውልድ ስናቀርብ ነበረ። ቋሚ ሲኖዶሱም ሆነ ጠቅላይ ቤተ ክህነት በተሰጠው ስልጣን ይልቁኑ ደግሞ በጣም የምንወዳቸው የምናከብራቸው ቅዱስ አባታችንን ጨምሮ እንዲሁም ደግሞ ጠቅላይ ስራ አስኪያጁም ጠቅላይ ዋና ጸሐፊውም እንደዚሁ ጠንካራ የትስስር ስራ ከቋሚ ሲኖዶስ ጋር በማስተዋል ተሰርቶ በትላንትናው ዕለት እንግዲህ ግልጽ የሆነ ውሳኔ ተወስኗል። ከሁለቱም አህጉረ ስብከት በማንሳት እሳቸው ወደ አዲስ አበባ በመምጣት ባላቸው ቦታ ላይ አርፈው እንዲቀመጡ ተናግረዋል። ይሄ ግልጽ የሆነ ነገር ነው። እንግዲህ እግዚአብሔር ይመስገን። እንግዲህ ጋምቤላም ታርፋለች ብለን ተስፋ እናደርጋለን። ማን እንዴት ይሆናል ቀጣይ ነገሮችን እንዲሁ አብረን የምናያቸው ይሆናል። ተወዳጆች እንግዲህ እኛ አባትን እኔም ቀድሜ ወደዚህ ጉዳይ ላይ ከመግባቴ በፊት እችኑ ምክር መከር የነበረ ሂዱ ወደ ወንድሞቹ ጋር ወደ አባቶቹ ጋር እባካችሁ ሸሽጉኝ በሉ፣ ያለበለዚያ ግን ከባድ ነው የሚልም የልመና ነገር እንዳደረግን በግልጽ እንድታውቁ እንግዲህ የማይደክማቸው እኚህ ሰው ሰሞኑን እንግዲህ በቤንሻንጉልም በፎርጅድ ሰነድ ሲጠቀሙ እንደነበረ ነግረናቸዋል። እንደምታውቁት በእነ አቡነ አብርሃም ዘመን የአቡነ አብርሃምም የአቡነ ጴጥሮስም የቅዱስ ሲኖዶስ እንግዲህ ዋና የፓትርያርካችንም ጭምር ቲተሮችና ሄድሌተሮችን በማዘጋጀት ብዙ የክህደት ስራ በቦታው ላይ ሲሰሩ በመረጃና በማስረጃ ትውልድ እንዳይ አድርገናል። አሁን ደግሞ በተቀመጡት አባቶች እንግዲህ ቅዱስነታቸው እንዲሁም ደግሞ አቡነ ሳውሪዎስ እንዲሁም አቡነ ዲዮስቆሮስ የዋና ጸሐፊው የነሱንም ቲተር በማዘጋጀት እንደዚህ አይነት የማጭበርበርና የማወናበድ ስራ የጠቅላይ ቤተ ክህነትን ሄድሌተር በማዘጋጀት ያደረጓቸው አያሌ ሸፍጦች አሉ።
ከውጭም ከውስጥም የሰሯቸው የድፍረት ኃጢአት ከባድ ነው። እንግዲህ እንደምታውቁት ከቄለም ወረዳም ሲነሱ ከአምስቱ አህጉረ ስብከት ላይ ሲነሱ የቄለም ወረዳን እንግዲህ መኪና እንግዲህ በመውሰድ በጣም በሚያሳፍር ሁኔታ አሁን ጋምቤላ ላይ ታርጋውን በመፍታት እየተንቀሳቀሱ ይገኛሉ። እንግዲህ እኚህ አባት ይሄ ጉዳይ የመጀመሪያቸው አይደለም። ቀድሞ በደቡብ ክልል እንግዲህ ደቡብና ኦሮሚያን በሚያዋስነው በደቡብ ክልል ላይ አቡነ ሳዊሮስ በጳጳስና በተመደቡበት ጊዜ እሳቸው በዛ ጊዜ እዛ ምድር ላይ አስተዳዳሪ ነበሩ። ጳጳስ በላያቸው ላይ ሲሾም እንደዚሁ መኪና ይዘው እንደጠፉ በመከራ መኪናው እንደተመለሰው ትውልድ ሊያውቅ ይገባል፣ ሊያገናዝብ ይገባል። አሁንም እንግዲህ እያንዳንዱ ነገር እኚህ አባት እንግዲህ በ7 አህጉረ ስብከት ውስጥ 7 መኪና 5ቱ መኪና ቆርጥመው በልተዋል። ያ ብቻ እንዳይመስላችሁ የመርካቶ ነጋዴዎችን፣ የተክለ ሃይማኖት ስፔር ፓርት ነጋዴዎችን አንዴ ካምቢዮ፣ አንዴ ፍሬንሸራ፣ አንዴ ምን ከባንኩ ከግለሰብ አበዳሪ ሙስሊም፣ ፕሮቴስታንት፣ ኦርቶዶክሱን አያሌ ገንዘብ በመበደርና በመበዝበር ነገም ከወንጀል የሚያስጠይቃቸው አያሌ ነገር እንዳለ ከወዲሁ እንድታስቡ ይሁን። ቤተክርስቲያን ግን ፈጣንና ወሳኝ ነገር እንግዲህ እኛ የአንድ ወር ገደብ ነበር ብለን የነበር ነው። አባቶቻችን ግን እንግዲህ በ20 ምናምን ቀን ውስጥ ነገራቸውን አገናዝበው እንደ ቤተክርስቲያን ትከበር ብለው ይሄን ውሳኔ ወስነውልናል። ስለዚህ አባታችንም እንግዲህ ለቀሪ ህይወታቸው እንዳልኳችሁ ክህነትንም የሚያስገፍፍ አያሌ ነገር አለና በትዕግስት ጠብቀው እውነት ለመናገር ወደ ሌላ ነገር ከማሰብ መጠንቀቁ ይሻላል። ምክንያቱም ትላንትና መቼም አልሞት ተጋዳይ ትላንትና እንኳን በእውነት የምነግራችሁ ደብዳቤ አስይዘው አስልከው ነበር። ከትላንትና ወዲያ እነዛ ከመጡት ሰዎች ሰሞኑን ነግራችኋለሁ። በቤተክርስቲያን ሰቨንዴ አድቬንቲስቶችን አስገብተው እስከ ማዘመር የሚደርሱበት ነገር አለ። ከትላ ወዲያ እንኳን ወደ ቤተ ክህነት እንኳን ከላኳቸው ሰዎች 2ቱ የመካነ ኢየሱስ አባል ናቸው። ያ ብቻ እንዳይመስላችሁ በተፈረመው ፊርማ አሁን እዚህ ጋር በምናሳያችሁ ፊርማ ላይ በግልጽ አማርኛ ይሄው እዚህ ጋር የምታዩት ፊርማ አለ። በዚህ ፊርማ ላይ እንግዲህ 2ቱ ሰዎች እዚህ ጋር አሉ ተብለው የፈረሙት 2 ሰዎች አንዳቸው በጣም በሚያሳፍር ሁኔታ የሚገርማችሁ የሞቱ ናቸው። መቼ ነው የሞቱት? አንደኛው አባት ለምሳሌ ቁጥር 14 ላይ ተራ ቁጥር 14 ላይ የምታዩቸው መላከ ምሕረት ባንጃው ሸዋ ከሞቱ 10 ዓመታቸው ነው። እንግዲህ ዛሬ በአንድ አይነት ልክ ሰሞኑን እንግዲህ በቤንሻንጉል ጉሙዝ ሄድሌተር የጋምቤላ ደብዳቤ መውጫ ብለን አሳይተናቸዋል። እዚህ ጋር እናስገባላቸዋለን። ልክ እንደሰሩት ውንብድና ከትላንትና በስቲያም ወደ ጠቅላይ ቤተ ክህነት በጻፉት ደብዳቤ ላይ እንግዲህ ቁጥር 14 ላይ የምታዩቸው መላከ ምሕረት ባንጃው ሻሞ እንግዲህ እኚህ አባት ከሞቱ 10 ዓመታቸው ነው። 10 ዓመታቸው ነው። ያ ብቻ እንዳይመስላችሁ ቁጥር 15 ላይ የምታዩቸው ሊቀ ስዩማን ሄኖክ ከሞቱ 18 ዓመታቸው ነው። እና እኚህ ሰው እንግዲህ አስቡ እንግዲህ በሞቱ ሰዎች በራሳቸው ፊርማ እያበጃጁ እንግዲህ ይህንን ውንብድና ሁሉ ሰነድ ማጭበርበር ሁሉ ቤተ ክህነቱ ነቅቶ እየተከታተለ ነው። እንደው የታላቅ ሰው አባባልን ልዋስና ዛሬ ምን ልናገር፣ መቼም ፍቅረ ኢየሱስ ሁላችን በኃጢአት ውስጥ እንወድቃለን። አንዳችን የአንዳችንን ኃጢአት እየሸፈንን ሁላችን ደግሞ በምህረቱ ፊት እየወደቅን ነገራችን ልክ ገበናችንን ሰውነታችን በጋቢና በልብሳት እንደሚሸፈን ነገራችን እንዲሸፈን ነበረ። የኚህ አባት ጉዳይ ግን ነገራቸው ከተራራ ባሰ። ተራራ ግን በጋቢም ሆነ በብርድ ልብስ አይሸፈንም እና ቤተክርስቲያን አፋጣኝ እርምጃ ወሰደች ብለው አንድ ሊቅ የተናገሩኝን ቃል ልዋስ ከምስጋና ጋር እና እውነታዊ ይሄ ነው። ትውልድ ንቃ። እንግዲህ እኚህ አባት በቤንሻንጉል ጉሙዝም ሆነ በጋምቤላ ከእንግዲህ የአህጉረ ስብከቱ አስተዳዳሪ ሆነው ሊቀ ጳጳስ ሆነው አይቀጥሉም የሚለውን ፍንትው ያለ ነገር አደራ እንላለን ለትውልድ እንድታጋሩልን ወገኖቼ። እንግዲህ እንዲህ አይነት ነገሮችን ስንናገር ቤተክርስቲያንን ጠልተን አይደለም። ቤተክርስቲያን መከበር አለባት። እኛ አባት እንዳልኳችሁ ነው። እንደ ተራራ የገዘፈ በጣም አያሌ ነገር ምንፍቅናን ከማልከስከስ፣ መቅደሱን ከመድፈር፣ አስተዳደራዊ ውቅርን ከማፋለስ፣ ሰውን እስከ መግደል በቅርብ ቀንም ጭምር ከዛም በፊት ካህን ጭምር እንዳስገደሉ በመረጃና በማስረጃ እየተናገርናለን እና ይሄ ውሳኔ ጠንካራና ይበል የሚያሰኝ ነው ብለን እንነጋገራለን ማለት ነው። ተወዳጆች እንግዲህ ወደ ሌላው ሀሳብ ልምጣና ሌላ ዛሬ እንግዲህ የማነሳላችሁ የተወሰኑ ሀሳቦች አሉ። ለምሳሌ አንድ ሀሳብ ላንሳ። ወደ አቶ ማን ነው ስሙ
ወንድማችን እንግዲህ በጣም የሚያሳፍር ነው። እስኪ እንስማው። አቶ ጌታቸው ረዳ ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴም ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር። ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር። የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። እንግዲህ አቶ ጌታቸው ረዳን ድሮ ነበር ስናገረው የነበረው። እንደምታውቁት መለስ ዜናዊ ወደ አመራርነት ካመጣቸው ሰዎች አንዱ አቶ ጌታቸው ረዳ ነው። እኔ ሁሉ ቀን አቶ ጌታቸውን ሳስብ አባቀወች የሚባሉ የዝዋይ ዶንቦስኮ ጥበቃ ሰው ትዝ ይሉኛል። አንድ ወዳጃችንን ቁመተ ባህር ዛፍ አንጎለ ግን ንፋስ ነው ያሉት ንግግር ትዝ ይለኛል። አሁን ወገኔ አሁን ስለ ኤርትራ አንተ የኢትዮጵያ ነህ አይደለ? ኢትዮጵያ ነው አይደለ? እንግዲህ በፖለቲካዊ እውቀት እንግዲህ እኔ ምን እላለሁ መሰለኝ በስታንዱ የማይጸኑ ብዙ ሰዎች እንግዲህ ሌላ ነገር የደረሰባቸው ናቸው። አሁን አንተ ስለ ኤርትራ ምን አገባህ? በእውነት ለመናገር እንዳትሳሳት፣ ኢትዮጵያም ኤርትራውያንም እዚህ አሉ፣ ግብፅም አለን፣ እዚህም ኢትዮጵያም ኡጋንዳም አለን። ስለዚህ አሁን ምን ህዝብ ቆጠራ ጋር ምን አስወሰደ? ምንድን ነው አሁን ጥቅሙ ማለት ነው? እኛ ሁሌም እንደምናገረው በአሁኑ ሰዓት ወገን እንጂ ወደብ አያስፈልገንም ብለናል። ወደብ ቢያስፈልገን ደግሞ ምንም ችግር የለም፣ ዲፕሎማሲያዊ ውቅሩን ማሰብ እንችላለን። እና አሁን እንደገና ሌላ ነገር አንተ የራስህን ስራ አሁን ምን ለመናገር ሀገር ኢትዮጵያ ሰላም ነች። እርግጥ ነው እናንተ ስካይላይት እንደፈለክ እየተንደላቀቅ የምትኖርበት ሲስተም ላይ ስላለ እንደፈለክ መሆን ትችላለህ ማለት ነው። ዞሮ ግን እንደው ኤርትራን ለማሳጣት ኤርትራ እንዲህ ምን አገባክ ስለ ኤርትራ? አንተ የኢትዮጵያን አይደለ የአብይ አህመድ ምናምን አይደለ? እና እኔ ሰውዬ በጣም ነው የሚያሳፍረኝ። እንግዲህ ከብዙ ንግግሮቹ ድሮ ታውቃላችሁ አይደለ? አብይ አህመድን እንደዛ ሲተች የነበረ ሰውዬ ነበር። አሁን ተገልብጦ እንደገና ደግሞ ስለ ኤርትራ ያወራል ማለት ነው። ከዛ በተረፈ በዚህ በካምፓላ ኤርትራውያኖች አለን፣ ኢትዮጵያውያኖች አለን። እውነት ለመናገር ተከባብረንና ተዋደን የምንኖር ህዝቦች ነን። ስለዚህ የፖለቲካ ቁማርን አቁመ የራስን ፖለቲካ አስተካከል። በእውነት የኢትዮጵያ ህዝብ እኮ ዛሬ እኮ ከሀገሩ እንዳይወጣ ብዙ ክልከላ እየተደረገበት ነው። እና ምናልባት መኖራችን ኢትዮጵያውያኖች በኢትዮጵያ መኖራቸው እንደው ነገራቸው ከኤርትራ ይልቅ ተጠብቆ ነው ብለን የምትደሰኩረው ደስኩር በእውነት ለመናገር ይጋጫል። እና እንደዚህ የተጎዱና የተጠቁ ሰዎች ብዙ ነገር ይላሉና ትውልድ አስተውል መልእክቴ ነው። በስተመጨረሻ እንግዲህ ይህን ጀግና ሰው ምናልባት ከሰሞኑ በእርግጠኝነት ይታሰራል እነግራችኋለሁ። ይህን ጀግና ሰው እንስማና ከዛ የፕሮቴስታንት አንድ ሁለት አስቂ ነገሮች አሳይቻችሁ ነገሬን ይጨርሳለሁ። እንግዲህ መርሃ ግብሬ የሚመቻችሁ ከሆነ ሁሉ ቀን እንደምናገረው አሁን በዚህ ጋር ይህን አገልግሎት ደግፉ ብለን የባንክ አካውንት እናስቀምጣለን። አምላኬ እግዚአብሔር ፊቶኝ ነው የምነግራችሁ። ማንም ሰው አልከተተም፣ ማንም ሰው ከቶ አያውቅም። እና ያስቀኛል ሁሉ ማለት ነው። እኔ ያለመክተቱ አይደለም። አገልግሎቱ ኢንተርኔት ይፈልጋል፣ ተሰደናል፣ ብዙ ነገር ሊያስፈልገን ይችላል። የሰራተኛ ደሞዝ መሰል ነገሮች ልናስብ እንችላለን እንደ ሰው
ከሁሉ በላይ ደግሞ ሼርና ኮፒ ሊንክ ደግሞ ብታበዙት ደግሞ ብዙ ነገር ልናስብ እንችላለን። ሰው አይደለን፣ አገልግሎቱን ደግፉ። ይልቁኑ ደግሞ መርሃ ግብሩ ተሳላጭ እንዲሆን ደግሞ ላይክ እያደረጋችሁ ለትውልድ እያሳያችሁ ደግሞ በቪፒኤን ብትጠቀሙ ጥሩ ነው ምናምን የሚባል ወሬ ሰምቻለሁ። መሰል የአገልግሎት ድጋፋችሁን አብራችሁን ቁሙ እያልን ነው። እንግዲህ ከና አብይ ጋር በእንስማማ ሌላ ነገር ብናደርግ ምንም አይነት ነገር ውስጥ አንገባም ማለት ነው። ነገር ግን ከወገኔ የምናገኘው በሱፐር ቻትም ሆነ በሱፐር ስቲከር በመሰል ነገሮች የድጋፍ 20 ብርና 10 ብር ለእኛ ትልቅ ፋይዳ አለውና አገልግሎቱን ደግፉ እላለሁ እና ይህን ጀግና ሲንስመው የአገሪቱ ችግር ምርጫ አይደለም። አገሪቱን እዚህ ቀውስ የመታች ምርጫ አይደለም፣ ስርዓቱ ነው። የዶክተር አብይ አህመድ አገዛዝ መንግስት ነው እዚህ አይነት ቀውስ የከታል። እውነቴን ነው የምነግርህ። በቃ እጅ ነው ህዝቡ ያለው፣ ስርዓቱ እጅ ነው፣ ቶታሊ እጅ ነው። ለሰው እኮ ሲዳላ እኮ ነው። ስትኖር እኮ ነው፣ ስትመገብ ቆመ መሄድ ስትችል እኮ ነው፣ የዕለት ጉርስን መሸፈን ስትችል እኮ ነው። በዛ ላይ ደግሞ ሰውን ሰላም ይሰጡት፣ ትንሽ እንኳን እንዲቋቋም ጊዜ ይሰጡት። በ3 በ4 ቀን ማስጠንቀቂያ እኮ ቤት ይፈርሳል፣ የንግድ ተቋም ይፈርሳል። ትናንትና ቲማቲም፣ ሽንኩርት የምንገዛባቸው መደብሮችና ታዛዎች ዛሬ የሉ። በ2 በ3 ቀን ውስጥ እኮ አታገኛቸው። ስማ እውነቱን እኮ ነው። ዳስ ጣል የሚለውን የዘፈነው ቴዲ አፍሮ ዳስ ብቻ አይደለም ድንኳንም ሌላም ነገር ልንጥል ይገባናል ነው የመጨረሻ ትልቅ ችግር ውስጥ ያለው ሰው እና በእውነት ከልብ ነው የምናመሰግነው። ያው ሰሞኑን ይህን ሰው እንደሚያስሩት 100% እርግጠኛ ነኝ። ወደ እስር ያስገቡታል። እንግዲህ እነሱ ምንም ችግር የለባቸውም። እንግዲህ አገሪቱ በምስቅልቅል ባለ ችግር ውስጥ ነች ያለችው። ሰራዊቱም እንደ ሰራዊት ሀገርን ለማቅናት በሚያደርገው ነገር ውስጥ እውነት ለመናገር ዛሬ የአንድ ጎን ሆኖ የብልጽግና አለቅላቂ ሆኖ ያገኘውን ሰው እየደበደበ ከህጉ ውጭ ከተሰማራበት አጀንዳ ውጭ የሚታዩ ነገሮች ያሳቅቁናል። ስለዚህ ወንድማችን የተናገረው እውነት ነው። ዘንድሮ በኢትዮጵያ ምድር ላይ ዳስ ብቻ ሳይሆን ያገኘነውን ነገር አንሶላም ብርድ ልብስም ብንጥል ጥሩ ነው። ምክንያቱም ሀገር እየታመሰች አለ። ይህ አርቲፊሻል የሀገር ልማት ብለው የሚያወሩት ወሬ ተውት እሱ። ስለዚህ ምርጫ ምናምን እሱ ቁማር ነው በእውነት ለመናገር እና ዲክታተር ሊደርሺፕ ወደ ሌላ ነገር ውስጥ አብይ አህመድ ገብቷል። ስለዚህ የምንጠብቀው ተስፋችን እግዚአብሔር ነው። እንደ አንድ እንኳን ለመቆም እንደ አንድ ቃል ተናጋሪ እንኳን አብሮ ለመቆም እና አብሮ ለመትመም የአብይ ከፋፋይነት የሲስተሙ ቆሻሻነት አያሌ ነገሮች ሊያስነሳ ይችላል። ምናልባት ዛሬ በማለዳ ከተላኩልኝ ቪዲዮዎች በጣም ልቤን የነካኝ ይህን ቪዲዮ ላሳያችሁ። አረ መኪናውን እየሰበረው ነው። እንግዲህ የኦፕሬሽን ስራ እንደሆነ ሴንስ ታደርጋላችሁ። ሬዲዮ ያዙ ሁሉ አሉበት። እንግዲህ ይሄ ወጣት እየተሰቃየ ነው። እውነት ለመናገር የገባውም የፖሊስ መኪና ውስጥ አይደለም፣ ሚኒባስ ተገዶ ነው ይዞት የሚሄደው። እንግዲህ በክትትል የተገኘ ሰው እንደሆነ ብቻ አናውቅም። እንዲህ አይነት ሲቃዎች ስንሰማ እንረበሻለን። መቼም እንዲህ አይነት መጠለፎችን ተጠልፈን ወደ ህግ የሄድንባቸው ሰዎች በገዛ መኪናችን ውስጥ መንገድ ላይ ያስቆመን ፖሊስ ገብቶ አብሮን ንዳ ወደ እንትን መባባላችንን እና ማሳለፋችን ሁላችንም ደርሶብናል። ዞሮ ዞሮ ግን ልብ ሰባሪ ነው። ዘንድሮ እንግዲህ ከእምነቱም ትውልዱ አልሆነም። እንደገና ደግሞ ለመኖርም ደግሞ ያለው ስቃይና ያለው ስጋት በጣም ልብ ሰባሪ ነው። እንግዲህ ብልጽግና በአንድም በሌላ ያለበትን ነገር ትውልድ ይቃኝ መልእክቴ ነው።
ትውልድ ቃኝ መልእክቴ ነው። እንግዲህ ነገሮች እየተንሰራፉ እንደተፈለጉ እየተኮኑ በመደላደል አንዱ አማጺ ይለዋል፣ አንዱ እንደዚህ ይባባላል እና ግን እያፌዙበት ይህን ህዝብ አለ። እንግዲህ እንደዚህ አይነትም ነገር አይቻለሁ ሲላሳያችሁ አያችሁ። እውነት ሲያልቅ እንደዚህ ነው። እውነት ሲያልቅ እንደዚህ ነው። ይሄ ሰው እንግዲህ ፓስተር ነኝ ነው የሚለው። ልክ እንደ እንትን ትዝ ይላል፣ ሰነድ ውልና ማስረጃ ትዝ ይላችኋል አይደል? ሰነዶች ማረጋገጫ ምዝገባ ልክ እንደነሱ ማህተብ አዘጋጅቶ ስብከት አለቀ፣ ነገሮች አለቁ፣ መዝሙር አለቀ፣ አምጡ ብሎ በፖስታ ይዘው ይመጣሉ። ረዥም ነው፣ ህፃናት ሁሉ ይመጣሉ እዚህ ጉዳይ ላይ። ከዛ በኋላ እነዚህ ይደረገ እያደረገ ተሳክቶላችኋል እያለ ይሄ ነው እንግዲህ የአየር ላይ ጉሰማ፣ የብልጽግና ፓርቲና የብልጽግና ወንጌል የዘቀጠ አካሄድ ይህ ነው። ስለዚህ አንዳንዶች ጠላቶቻችን በውቅር ነው ተዋቅረው ነው የሚመቱን። ስለዚህ በአርሲም ጉዳይ በሚነሳው ነገር አብረው ናቸው ብለን ደጋግመን እነግራቸዋለን። ግን ብዙዎቻችሁ አላስተዋላችሁም። በስተመጨረሻ ቪዲዮ ላሰማና ልጨርስ። ከዚህ ፎቶ ላውራ ቢኮዝ ይሄ ታሪካዊ ነው። አያወጡትም፣ ፎቶ አይነሷቸውም። ታውቃለህ፣ እነዚህ ልጆች ጃልሞስ የሚባል በፈቀደ ሲታዘዝ የነበረ በፈቀደ ጎን ለጎን ሲሰሩ የነበረ ከሱ ጋር የገቡ ልጆች ናቸው። ገቡ፣ ልብሳቸውን አልቀየሩም፣ ፀጉራቸውን አልቀየሩም፣ መሳሪያቸውን አልቀየሩም። the only difference ፒክአፕ ተሰጣቸው። አሁን በየቦታው አርሲ ውስጥ ተሰማርተዋል። አርሲ ውስጥ በስፋት ተሰማርተው እየተንቀሳቀሱ ነው። በኋላ ላይ በስፋት ነገር አለው። ለምሳሌ ቦምሳ ላይ ያገኘ ነው። ጉጂ ውስጥ ተሰማርተዋል። እንዲህ አይነት የውንብድና ስራ ለመስራት እንግዲህ ጀዋር መሐመድ እንደዚህ አይነት ነገሮች ሲያወራ ደስ ይለናል፣ እውነት ሲል። በቅዱስ ቤተክርስቲያን ላይ ግን አንዳንድ ጊዜ ያለው አመለካከት ሁላችንም አይጠመንም። ስለዚህ አሁን አንድ ላይ ናቸው የሚለው ነገር ገዢ ሀሳብ ነው። አንድ ላይ ናቸው፣ አንድ ላይ ነው የሚሰሩት። ይሄው ፒካፕ ይሸለማሉ። ትዝ ካላችሁ በአደባባይም ሲሸለሙ ሲፈራረሙ ሁሉ አይተናል። እና ሰላም ለሀገራችን ይሁን። እንግዲህ ድሮኗ ሰሜን ክልል ላይ ነች የምትመታው። እንደነዚህ አይነት ቦታዎች ላይ ግን ፒካፕ ታሸልማለች ድሮኗ። ትውልድ አስተውል መልእክቴ ነው። ሁላችሁም እንግዲህ መርሃ ግብሬ ከተመቻችሁ፣ ይልቁኑ ደግሞ በጋምቤላና በቤንሻንጉል እረፍት ያገኛችሁ ወንድምቶቻችን ቤተክርስቲያን የተከበረችበትን ታሪካዊ ቀን የትላንትናው ዕለት እያሰብን ሁላችንም ላይክ እያደረግን እንድንወጣ ይሁን። ብንያም ሽታዬ ነኝ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ